በሚኒስትሩ የማህበራዊ ትስስር ገጽ ላይ ምንድነው የተፈጠረው? አከራካሪው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገለጸ። ሰዎች የአዲስ አበባ ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ስምምነት ላይ መድረሱ ታውቋል። በዚህ ጉዳይ ላይ አዲስ አበባ የፌደራልና የኦሮሚያ ክልል መቀመጫ እንድትሆን እንግዲህ 500 አባላት ያሉት የተመካካሪዎቹ ቡድን መስማማታቸው እንግዲህ ታውቋል። አዲስ አበባ የኛ ካልሆነች ቦምብ አፈንዱባት የሚለው እነ ጸጋዬ አራርሳም ትርጉም አልባ ይሆናል። አዲስ አበባን አፍቅሮ ነው የኦሮሞ ብሔርተኛ ኦሮሞ አፍቅሯት አዲስ አበባዎችን አፍቅሮ አዲስ አበባ ከፌደራል መንግስቱ በተጨማሪ የኦሮሚያ ዋና መቀመጫ ትሁን ሲባል ይዞ የሚመጣቸው ሌላ መዘዞች አሉ። አዲስ አበባ 30% የኢትዮጵያ ጂዲፒ ነው። ትልቅ ኢኮኖሚ ነው አዲስ አበባ። ያንን ኦሮሞ ውስጥ ንክተት ነው። ማስካቸውን አስልጠን ማንነታቸውን አስጥተናል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። አከራካሪው የአዲስ አበባ ጉዳይ ስምምነት ላይ እንደተደረሰ ተገለጸ። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ ዋነኛው የነበረ ሲሆን በዛሬው የምክክር ውሎ በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። በዚህም መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸውም ተገልጿል። የአዲስ አበባ ጉዳይ በተመካካሪው ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫ ትሁን በሚልና የፌዴራል ከተማ ዋና መቀመጫ ትሁን በሚል በተመካካሪው ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። ዘገባው የመናኸሪያ ሬዲዮ ነው። ሰዎች የአዲስ አበባ ጉዳይ እንግዲህ እልባት ሰጥቷል ወይም ደግሞ ስምምነት ላይ መድረሱ ታውቋል። እንግዲህ የምክክር ኮሚሽኑ ውይይት ላይ ማለት ነው። ከዚህ በፊት አዲስ አበባ የኦሮሚያ ክልል አካልና የኦሮሚያ ክልሉ ማለት ነው ዋና መቀመጫቱን ወይስ የፌዴራል ዋና መቀመጫቱን የሚባለው ነገር አከራካሪና አጨቃጫቂ ጉዳይ ሆኖ እንደቆየታው ናም በዚህ ጉዳይ ላይ አዲስ አበባ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን እንግዲህ 500 አባላት ያሉት የተመካካሪዎቹ ቡድን መስማማታቸው እንግዲህ ታውቋል። ከዛ በተጨማሪ ደግሞ ሐምሌ 4 የጀመረው ይሄ የምክክሩ ጉባኤ በ8 አጀንዳዎች ላይ ዋና ዋና አጀንዳዎች ማለት ነው እነሱ ላይ እየተመካከሩ እንደሆነ ታውቋል። ማስካቸውን አስልጠን ማንነታቸውን አስጥተናል። አዲስ አበባ ጉዳይ ጋር ተያይዞ እንግዲህ ትላንትና አዲስ ነገር ተሰምቷል። ከህግ አንፃር የሚጋጭ ነገር ቢሆንም አንደኛ የፌዴራል ኮንስቲቱሽን ወይም ደግሞ ህገ መንግስት የክልሎችን መቀመጫ ወይም ደግሞ የክልሎችን ዋና ከተማ አይወስንም እስካሁን ባለው አሰራር። ከዚህ በኋላ የሚወስን ከሆነ ምናልባት ለሌሎች ክልሎችም በዚሁ መቀመጫቸውንና ዋና ካፒታል ሲቲያቸውን ይወስናል ብዬ አስባለሁ። ግን ይህንን እንደ አዲስ ነገር ምናምን ዜና አድርገን የምናቀርበው ነገር አይደለም። ሶኮልድ ኮሚሽኑ ሲመሰረትና 8ቱን አጀንዳዎች ለይቶ ስራ ሲጀምር አንድ ነገር አጋርተን ነበር። ሁለት ነገር ነው ይሄ ኮሚሽን በዋናነት ሊወስን የተሰበሰቡ፣ ሌሎቹ ጉዳዮች አጃቢ ናቸው የሚል ሐሳብ ያለው ቪዲዮዎችንም አጋርተናል፣ ንግግሮችንም ተናግረን ነበር። የመጀመሪያው ምንድነው? አብይ አህመድን ፕሬዝዳንት አድርጎ መሾም። ይሄ ማለት ኦሬዲ አብይ አህመድ ፕሬዝዳንት እንደሚሆን ኦሬዲ እየተረጋገጠ ነው። አሁን እየተወያዩ ያሉት ሁለት ጉዳይ ነው። ፕሬዝዳንቱ ከፓርላሜንቱ ይመረጥ ወይስ ደግሞ እንደና አሜሪካ ምናምን ቀጥታ በህዝብ ይመረጥ የሚለው ሁለቱ ጉዳዮች ናቸው እያጨቃጨቁ ያሉት። ኢትዮጵያ በፕሬዝዳንሻል ሲስተም እንደምትመራ ወደ የተረጋገጠ ነው። ሁለተኛው አዲስ አበባን የኦሮሚያ አድርጎ መወሰን ነው። አሁን የተወሰነው ራሱ አዲስ አበባ የፌዴራል መቀመጫ ሆና የኦሮሚያ መቀመጫ እንደሆነች ህገ መንግስቱ እውቅና ይስጥ የሚለው በመሃል እንደወጥ የተጨመረ አጀንዳ ነው። ወይም ደግሞ ከበላይ አካላት መጣ ተብሎ የተጨመረው አጀንዳ ነው። ሶኮልድ ኮሚሽኑ አጀንዳ ሲያሰባስብም ሐሳብ ሲያንሸራሽርም እንደዚህ አይነት ሐሳብ አልነበረም። እንደወጥ መሃል ላይ የተጨመረ ነው። ግን በዚህ ጉዳይ ላይ ብዙ ሰዎችን ማስክ አስልጠናል። ማወቅ ያለብን አንድ ነገር ብዙ ሰዎችን ማስክ አስልጠናል። እዚህ ሚዲያ ላይ በተለይ በጣም ሚዛናዊ ለመምሰል እና በኢትዮጵያዊነት ካባ ሲንቀሳቀሱ የነበሩት ሰዎች ኢትዮጵያዊ ቅብ ውስጣቸው ደግሞ ጽንፈኛ ፖለቲከኞች እንደነበሩ ማስካቸውን አስልጠን ማንነታቸውን አስጥተናል። ይሄ አንዱ ሰክሰስ ነው ብዬ አስባለሁ። እነሱን ማስካቸውን አስልጠን የጽንፈኛ ፖለቲካ አስተሳሰብ ስሪት እንደሆኑ ለማሳየት ሞክረናል። ይሄ አንዱ ሰክሰስ ነው። ግን አዲስ አበባ ከፌዴራል መንግስቱ በተጨማሪ የኦሮሚያ ዋና መቀመጫ ትሁን ሲባል ይዞ የሚመጣቸው ሌላ መዘዞች አሉ። ምናልባት ወደ ሰላም የምንደርስበትን ጊዜ ሊያርቀው ይችላል። አዲስ አበባን የሆነ ክልል ወይም ደግሞ የሆነ ብሔር መቀመጫ ከማድረግ ይልቅ ኢትዮጵያ ውስጥ ያሉትን የ12ቱንም ክልሎች ዋና መቀመጫ በፌዴራል መንግስቱ ቀጥታ እንዲተዳደሩ ማድረግ ይቀል ነበር። ምክንያቱም የኢትዮጵያዊነት ትብብርን በየከተማው ያለውን ሶሻል መስተጋብር አንድ ሰው የሆነ ከተማ ሄዶ ለመኖር እንዳይፈራ የማድረግ አቅም ይኖረዋል ብዬ ስለማስብ ማለት ነው። ስለዚህ የአዲስ አበባ ህዝብ
ለሚመጣው ነገር ለሁሉም መዘጋጀት አለበት። ሙሉ በሙሉ ውሳኔ ላይ አልተደረሰም። አዲስ አበባን በሚመለከት ውሳኔ ላይ እንደተደረሰ አድርገው በርካቶች ቢረዱትም ነገር ግን በሀገራዊ ምክክር ጉባኤው አከራካሪ ከነበሩት አጀንዳዎች መካከል አንዱ በሆነው በዚህ ጉዳይ ዙሪያ አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥና ለውይይት መቅረብ የሌለባት ከተማ ናት የሚል አቋም ያላቸው አካላት መኖራቸውም ተገልጿል። በሂደቱም አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ፣ አዲስ አበባ የፌዴራል ተጠሪ ሆና ራሷን በራሷ እንድታስተዳድርና ማንም ጣልቃ ሳይገባባት ስራዋን እንድትሰራ በሚል ምክረ ሐሳብ ስምምነት ላይ መደረጉ ተመላክቷል። እንዲሁም የኦሮሚያ ክልል መቀመጫነትን የሚመለከተው ሐሳብ በልዩነት ተይዞ በቀጣይ አስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሐረግ ቀርቶ የጋራ ጥቅም እንዲሆን መነገሩም ተገልጿል። ይሁን እንጂ ይህ ሂደት በ500 ሰዎች የተከናወነ እንጂ ጉዳዩ ገና በኮሚቴዎችና በ4000 የምክክሩ ተሳታፊዎች በይፋ እስከሚወሰንና እስከሚነገር ድረስ የመጨረሻ ውሳኔ የማይባልና አሁንም የሚጠበቁ ሂደቶች ያሉት መሆኑ ተገልጿል። ኤርሚያስ ለገሰ ዋቅጂራን እንግዲህ እንደምታውቁት ከለውጡ ማግስት ጀምሮ ለረጅም ጊዜ መንግስትን በቋሚነት በመቃወም የሚታወቅ ፖለቲከኛ ነበረ። ከና ሀብታሙ አያሌው ጋር በመሆን በተለይ ደግሞ በኢትዮ 360 በደንብ ታውቁታላችሁ። ዘን አሁን ላይ ግን ቋሚ ከሚባሉ የመንግስት ደጋፊዎች አንዱ ኤርሚያስ ለገሰ ነው። ብዙ በሚያነሳው ሐሳቦች አልስማማም። አዲስ አበባን በተመለከተ ግን ሰሞኑን ያጋራው አንድ መልእክት አዘል ቪዲዮ አለ። እሱን ተጋበዙልኝ። ትንሽ ሐሳቡን ስለምጋራው ነው ይሄን ያመጣውላችሁ። እናንተም የምትጋሩት ሐሳብ ስለመሰለኝ ወደ እናንተ አምጥቼዋለሁ። ተጋበዙልኝ። አዲስ አበባ የኛ ካልሆነች ቦምብ አፈንዱባት የሚለው እነ ጸጋዬ አራርሳም ትርጉም አልባ ይሆናሉ። ከምባታ፣ ሀዲያ ወዘተ ሂዱ። አብዛኞቹ ብትጠይቋቸው ስለማቅ ነው ይሄን እኔ በጥናቱም ላይ ስለሰራው ማለት ነው። ሞስትሊ የፌዴራል መንግስቱ ባለቤቱን ነው። አመኛ ፌዴራል መንግስቱ ባለቤት ከሆነች እነሱም የባለቤትነት ስሜት ይሰማናል ብለው ስለሚያስቡ ማለት ነው። አቃለው ይሄን ሰው ከኔ ኢንተረስት ጋር አንድ አይደለም። ጎቱ አፋር፣ ጎቱ ሶማሌ፣ አብዛኛው የሶማሌ ሊቅ ብትጠይቁት፣ የአፋር ሊቅ ብትጠይቁት፣ የቤኒሻንጉል ሊቅ ብትጠይቁት፣ የጋምቤላ ሊቅ ብትጠይቁት አብዛኞቹ ስለ አዲስ አበባ ብትሏቸው የፌዴራል ቱን ነው የሚል። ከምሬ ነው። ይሄው እኔ ነግራችኋለሁ። የኔን ዲስፕሩፍ ማድረግ የምትፈልጉ ሰዎች ሂዱና ቼክ አርጉ። ጋምቤላ ኤሊቶቹን ጠይቋቸው፣ አፋር ኤሊቶቹን ጠይቋቸው፣ ሶማሌ ኤሊቶቹን ጠይቋቸው ወዘተ ወዘተ። ብዙዎቹ የፌዴራል መንግስት እንድትሆንላቸው ነው የሚፈልጉ። ያ ማለት ያው የራሷን በራሷ የምታስተዳድርበት የራሷ አድሚኒስትሬሽን ወዘተ የሚባለው እሱ እንደተጠበቀው ነው ማለት። የራሷ በጀት፣ የራሷ ገቢ፣ የራሷ አቃቤ ሕግ፣ የራሷ ምክር ቤት፣ የሕግ አውጪ፣ ሕግ አስፈጻሚ የሚባለው ወዘተ ወዘተ እሱ እንደተጠበቀ፣ የራሷ ፖሊስ ወዘተ የሚባለው እንደተጠበቀው ነው የሚያልኳቸው ያለው ከፍ ባለ እርከን። እነዛ ሁሉ ተሟልተውላት ግን ለፌዴራል መንግስት እንዲሆን ነው ብዙዎቹ የሚፈልጉት። እንደዛ እኔ አውቃለሁ ይሄን። ስለዚህ የግድ እኔ ያልኩት ካልሆነ ብዬ የምልበት ነገር የለኝም። አንዱ እሱ ነው። ምክንያቱም ከተወያዮቹ ደግሞ አብዛኞቹ እነሱ ናቸው ብዬ ስለማስብ ማለት ነው። የትግራዩንም ጨምሮ የትግራይ ሊቅ የገቡትንም ጨምሮ ማለት ነው። ኦኬ። ሁለተኛ ደግሞ ቀጣይ ጀነሬሽን ቢተላለፍ ብዬ የማስበው ከአዲስ አበባ ጋር በተያያዘ እኔ እርግጠኛ ነኝ አሁን የተጀመረው የከተማ ልማት የተጀመረው የከተማ ተኮር ስራዎች በፍጥነት ከሄዱ ይሄ ባለቤትነት አጀንዳ የሚባል ይረክሳል ብዬ ነው የማስበው። የኔ እምነት ነው የምነግራችሁ። ቴክኖሎጂው ካደገ፣ የከተማ ልማቱ ካደገ፣ የመሬት ዋጋ ትርጉም ካጣ ወይም ደግሞ መሬት የሚባለው ነገር የመሬት ስሪቱ ከተቀየረ ወይም ደግሞ የክልል ምናምን የሚባለው ነገር ከተቀየረ ብዙ ነገሮች ብዙ ፓራሜትሮች ከተቀየሩ አዲስ አበባ የማናት ምናምን የማናት የሚባለው ነገር ትርጉም አልባ ይሆናል። አሁን እኮ የሪሶርስ እጥረት ምንም አዲስ አበባን አፍቅሮ ነው የኦሮሞ ብሔርተኛ ኦሮሞ የሚለው የአማራ ብሔርተኛው አዲስ አበባ የሚለው አፍቅሯት አዲስ አበባዎችን አፍቅሮ የአዲስ አበባ እንትን አይደለም ታሪካዊ ምናምን የሚል አይደለም። ሪሶርስ ነው። ኢትስ ኦል አባውት ሪሶርስ። አዲስ አበባ መያዝ ማለት 47% የኢትዮጵያን የንግድ ስርዓት መያዝ ማለት ነው። ልንገራችሁ፣ ይሄ እውነት ነው፣ የተጠና ጥናት ነው።
ሌሎች አዲስ አበባ ያላትን የኢኮኖሚ ካፓሲቲ ሌሎች ከተሞች መፍጠር ከጀመሩ ማለት አዲስ አበባን እየበደሉ ሳይሆን አዲስ አበባም እያደገች ሌሎቹም ከተሞች እያደጉ ከሄዱ ቴክኖሎጂ ትርጉም ባለው መልኩ ከተቀየረ ከተማዋ ትርጉም ባለው መልኩ ከተቀየረች የመሬት ስሪቱ በሆነ መልኩ ሚስተካከል ከሆነ መሬት የሚንስ ኦፍ ሪሶርስ ሳይሆን ሚንስ ኦፍ ፕሮዳክሽን ወይም ደግሞ የምርት ማግኛ ነገር ከሆነ የነዚህ ሁሉ ድምር ውጤት ነገ ከነጎዲያ የማናት የሚል ክርክር ውስጥ አንገባም። አዲስ አበባ 30% የኢትዮጵያ ጂዲፒ ነው። ትልቅ ኢኮኖሚ ነው አዲስ አበባ። ያንን ኦሮሞ ውስጥ እንክተት ነው። ሁለተኛ ያ ሁሉ ሀብት የተገነባው በፌደራል ገቨርንመንቱ ወይንም ደግሞ በኢትዮጵያውያኖች ከየጥጉ መጥተው የገነቡት ነው። ንግድ ብትል ካምፓኒ ብትል የገነቡት ነው። ያንን እንዝረፍ ነው። ሶስተኛ ነገር ደግሞ ምንድነው እነዚህ ሰዎች የኦሮሞ አክራሪዎች ሁልጊዜም ምንድነው እኛ የተለየነን የራሳችን ሀገር እንፈልገን የሚሉ ነው። ስለዚህ አሁን አዲስ አበባን የወሰዱ እንደሆነ ያችን ነፃ እንወጣለን የምትለውን ካርዳቸውን የዓለም የአፍሪካ ጠቅላላ መዲና ነች። ያችን እነሱ የሚቃዡባትን ኦሮሚያ የምትባል እንፈጥራለን ሲሉ የአፍሪካ መዲና እንሆናለን በ16ኛው ክፍለ ዘመን የነበረንን አይነት የገዳ የበላይነት እናስመሰክርበታለን ከሚል የአእምሮ ቅዠት የአእምሮ በሽታና ሪሊ ከሞራል ቅዠት ጋር የተዋሃደ ነገር ነው። ምንም ልታረገው የምትችለው ነገር አይደለም። the only way ይሄንን ልትቀይረው የምትችለው ከዛ የበለጠ ፎርስ ቢት መሳሪያ ከሆነ መሳሪያ ካልሆነም ደግሞ ኦርጋናይዝድ የሆነ የፖለቲካ የራሱን ትርክት የሚያመጣና በዛ ትርክት ላይ ደግሞ አሸናፊ ሆኖ ሊወጣ የሚችል የፖለቲካ ኃይል ሲመሰረት ብቻ ነው። አለበለዚያ እኮ ሪሊ የኦሮሞ ፖለቲካ በከፊል የህፃን ፖለቲካ ነው፣ በከፊል የበሽታ ፖለቲካ ነው። ለራሳቸውም አልጠቀማቸውም። አሁን ከማንኛውም ክልል ይልቅ የት ነው ኬዎስ ያለው? የት ነው ሰው ወጥቶ ቤቱ መግባት የማይችለው? አንዳንድ ጊዜ እኮ እዚህ ሶሻል ሚዲያ ላይ ታያለህ የኦሮሞ ሹፌሮች መንገድ ላይ ሲያለቅሱ በየመንገዱ እያስቆሟቸው ይሄን ያህል ገንዘብ ካልከፈልከን እያሉ። ስለዚህ አይ ቲንክ የኢትዮጵያኒስቱ አሁን የተፈጠረውን ሁኔታ እያየ this is a development ኤክስፔክት ያላደረግነው አብይ አሁን ከዚህ በኋላ መመለስ አይችልም። እችን ሰሞን አይ ቲንክ ከአንዳንድ ኮሚሽኑም አካባቢ ያሉ ሰዎች ይመስሉኛል፣ ግን አንዳንድ ቦታ ላይ እንዳነበብኩት ይሄንን የአዲስ አበባን ጥያቄ በይቆይ በይደር እንያዘው። በፍጹም በይደር መያዝ የለበትም። ምክንያቱም መንግስት ራሱ ያቋቋመው ኮሚሽን ፕሮሰሱ ይሄ ነው። አጀንዳ የሚወጣበት ፕሮሰስ ይሄ ነው። ዲስከሽን የሚካሄድበት መንገድ ይሄ ነው። የኦርጋናይዜሽናል ሴቲንጉ ይሄ ነው። የዲስከሽን ፕሮሰሱ ይሄ ነው። ውጤቱ የሚመዘገብበት ፕሮሰስ ይሄ ነው ብለው ተስማምተው ተቀምጠው የአዲስ አበባ ሁኔታ ዲስከስ ተደርጎ ካለ ኦሮሞ በስተቀር በሞላ በስብሰባ ላይ ያለው በፌደራል ገቨርንመንቱ ስር መሆን አለበት ተብሎ ያ ተፈርሞ ለሚቀጥለው ሁለተኛ ፕሮሰስ ይሄ አሁን 250 ለሚባለው ካለፈ በኋላ እንደገና ለይደር እናድርገው ማለት ለኦሮሞ ቪቶ ራይት መስጠት ማለት ነው። 83 ሌላው ብሔረሰብና የኢትዮጵያ ሶሻል ግሩፕ የፖለቲካ ግሩፕ በሞላ ከጥግ እስከ ጥግ የወሰነበትን ጥያቄ ኦሮሞ አልወደደውም። የኦሮሞ አክራሪ ናት ኦሮሞ የኦሮሞ አክራሪ አልወደደውምና እናሳድረው ካልክ ቪቶን የሰጠኸው ምክንያቱም ኦሬዲ የተወሰነ ያለፈ ነገር ነው። ዛሬ ይሄንን ከሰጠኸው አሁን እሱን እናሳድር ብለህ የተወሰነውን ሰርዘህለት በቪቶ ፓወሩ ማለት ነው ካሳለፍከው የሚቀጥለው ጥያቄ ደግሞ ሌሎችም ጥያቄዎች እኮ ገና አሉ። ለምሳሌ አሁን
የፐብሊክ ማነው የናሽናል ላንጉዌጅ ኢሹ አለ ልበልህ። ለምሳሌ ያ ሲመጣ ይሄ ኮንሰንሰሱ የዚህ ስብሰባ ሁለት ሶስት ቋንቋ ማድረግ ፍጹም አይዋጣም። ያው የአማርኛ ነው እስካሁን ስንሰራበት የነበረው ብዙ የኢትዮጵያ ሕዝብ የሚያወራው ቋንቋ ነው። ስለዚህ አማርኛ ብቻ ነው ቢልህ እንደገና ደግሞ ኦሮሞ እሱም ከተወሰነ በኋላ በይደር ሊል ነው። ሌላውም እንዲሁ አንዳንድ የሚመጡ ፖለቲካዎች የፕሬዚደንሻል ሲስተም ይሁን አይሁን የሚለው የፕሬዚደንሻል ሲስተም የምትለውን እነዚህ ጎጠኞቹና ዘረኞቹ አይወዱትም። እሱም ኦሮሞ አክራሪዎች በሚፈልጉ መንገድ ካሌለ ሊደር ልትል ነው። እንደዛማ የሚሆን ከሆነ ለምን እነሱ ዝም ብለን ነጭ ወረቀት እንጻፈን እንስጣቸውና የሚፈልጉትን ተቀብለን ለህግ እናርግላቸው? ይሄ ፍጹም የኢትዮጵያ ህዝብ የአዲስ አበባ ሁኔታ ዲስከስ ተደርጓል፣ አልቋል። ወደ ላይ ነው መተላለፍ ያለበት። የመጀመሪያው በአንድ ሀገር ውስጥ ባለቤትና ባይተዋር መኖር ስለሌለበት አንድ ሀገር ውስጥ ዜጎች እስካሉ ድረስ የአንድ ሀገር ዜጋ የአንድ ሀገር ህዝብ እስከሆንን ድረስ ኢኮሊ በቦታው ላይ እስከተገኘን ድረስ ኢትዮጵያዊነታችን እስካልተካደ ድረስ በአንድ ሀገር ውስጥ አንዱ ልዩ ባለቤት የሚሆንበት ልዩ ተጠቃሚ የሚሆንበት ሌላኛው ደግሞ ሀገር አልባ ሆኖ ባይተዋር ሆኖ የሚኖርበት ስርዓት መኖር ስለሌለበት ምክንያቱም የዜግነት መብት ለዜጎች ሁሉ እኩል መሰጠት ስላለበት መከራከሪያ ቁጥር 2 ክልልን እናሻሽል፣ ህገ መንግስትን እናሻሽል፣ ብሔራዊ ምክክርን ወይም ውይይትን እናድርግ ያልንበት ምክንያት እኮ ያሉትን ችግሮች ለመፍታት ነው። ካሉት ችግሮች ውስጥ አንዱ ዜጎች ውክልና አላገኙም፣ የሀገር ባለቤትነት እየተሰማቸው አይደለም፣ የሚሳደዱ አሉ፣ የሚሞቱ አሉ፣ ከክልል ውጣልኝ የሚል ሌላው መጤ እያለ ሰፋሪ እያለ የሚገድልና የሚያፈናቅል ኢትኒክ ክሊንሲንግ ሪቹዋል ስለሆነ ምክክር በምናደርግበት ጊዜ ራሱ በዛ ምክንያት የሚሞቱ ዜጎች ስላሉ ነሰር ላይ አንድ ክልል ብቻ ሳይሆን ሌላ ክልል ላይም ያጸፋ መልስ ስላለ የሚፈናቀል ስላለ ይሄ ትክክል አይደለም። አንድነታችንን የሚያጠናክር ስርዓት መገንባት አለብን ነው አላማው። የምክክር ኮሚሽን ማቋቋሚያ አዋጅም እንደዛ ነው የሚለው። መክፈቻ ላይም ሲከፍቱም እንደዛ ብለው ነው። ስለዚህ ያለው ስርዓት ችግር ካለበት ዘን የሆነ የተሻለ የሚሆነው ያለውን ችግር በሌላ ትልቅ ችግር መፍታት መፍትሄ ስለማይሆን ኦልሬዲ አዲስ አበባ ላይ መጠነኛ ችግሮች ነው ያሉት። ይሄንን ወስደ ወደ ሌላ ክልል ወደ ኦሮሚያ ስታጠቃልል ያለውን ችግር ሳትፈታ ሌላ ስህተት ፈጽመ እንደገና ሌላ ተራራቢ ችግር ነው የምትፈጥረው። የነበረውን ሎጂክ ፈርዘር ነው ኢናንስ የምታደርገው። የኔ ክልል ነው የክልል የከሌ ነው ያንተ አይደለም የሚለውን ነገር የበለጠ ነው የምታጠናክረው እንጂ ልታለዝብ አትችልም። ችግሩን ልትፈታ አትችልም። ሁለተኛው መከራከሪያ ያለውን ችግር ሌላ ትልቅ ስህተት በመፈጸም ወይም ችግር በመደረብ ልንፈታው ስለማንችል። ሶስተኛው ኦሮሚያ ሌላውን ማህበረሰብ በእኩልነት የማስተዳደር ትራክ ሪከርድ የለውም። ይሄ ኢምፔሪካል ነው። ኦሮሚያ ስል ክልሉ ከተቋቋመበት 30 ዓመታት ጊዜ ጀምሮ ያየነው ፕራክቲካሊ ያየነው ዜጎችን ሁሉ በእኩልነት የማየት ትራክ ሪከርድ የለውም። ስለዚህ ካንዲዴት ሊሆን አይችልም ሌላ ክልል ወይም ሌላ ቴሪቶሪ እንዲያስተዳድር ሊሰጠው። ትራክ ሪከርድ ታይቶ ነው ወይ ቢቻል ህዝቡ በፍላጎቱ በሬፈረንደም በቃ በዛ ክልል መተዳደር አለብኝ ማለት ነበረበት። ቢሆን ለምን ልማት ሲኖር የመልካም አስተዳደር ሲኖር የተሻለ ኢኮኖሚ ሲኖር በራሱ ፍላጎት ህዝቡ በራሱ ጊዜ ቢያንስ ባይጠቃለልም ራሱ ይሄዳል። ለምን የተሻለ ኑሮና የተሻለ ኑሮ ፍለጋ ይሄዳል። ናቹራሊ ናባትለው ያኔ ሪፈረንደም ብታካሄድ የሆነ የተጎሳቆለ አንድ ክልል እዚህ ቢኖርና ከጎን ያለ የተሻለ ክልል ቢኖር ወደዛ ቢጠቃለል የተሻለ ሴኩሪቲ፣ የተሻለ ኢኮኖሚ ሁኔታ፣ የተሻለ ሰላም ስለሚሰማው ይሄዳል። አሁን ባለው ግን ባለፉት 30 ዓመታት ያለውን ሪከርድ ብናይ ትራክ ሪከርዱ ኦሮሚያ ክልልን ሌላ ክልል እንዲጨመርለትና እንዲያስተዳድር የሚያበቃው ትራክ ሪከርድ የለውም በማስተዳደር። አራተኛ መከራከሪያ የከተማው የአዲስ አበባ ማለት ነው ስብጥሩ እድገትና የከተማው እድገት ስብጥርና እንዲሁም ደግሞ ዲሞግራፊ ማለት ነው በእንግሊዝኛው የአንድን ህዝብ ልዩ ሁኔታ ስለማያንጸባርቅ። አምስተኛ መከራከሪያ አዲስ አበባን ወደ ኦሮሚያ መጨመር ያበጠውን ክልል እንዲፈነዳ ማድረግ ነው። ይሄም ወደ ማሻሻያ ራሽናል ነው የሚወስደን። እንዲሻሻል የፈለግነው ክልል አጉል አብጠዋል፣ እየተለካኩ ነው ከፌዴራል መንግስት ጋርም በጎንዮሽም በሳይዝም ቢሆን አንዳንድ ክልሎች ከሀገር በላይ ናቸው። ክልሎች ለአገር ሩብ ጉዳይ ሆነዋል። ሴኪሪቲ ዳይለማ ፖዝ አድርገዋል። የተመሰረቱትም በማንነትና በየኔነት ላይ የተመሰረተ ነው። አሁን አዲስ አበባን ስትጨምርበት ኦሮሚያ የኦሮሞ ናት የሚለው ላይ ነው የምትጨምረው፣ ሌላ አይደለም የምታደርገው። አዲስ አበባ ነው ወደ ኦሮሚያ የሚሄድ። ያኔ ሲሄድ መሰረቱ እንዳለ ተቀምጠው ያንን ቅድም የተነጋገርነውን ሎጂክ ወስደ ክልሉን በበጀት ታሳብጣለህ። ምክንያቱም የአዲስ አበባ በጀት ያኔ ኦሮሚያ ይሆናል ሙሉ በሙሉ። በዲሞግራፊ ታሳብጠዋለህ፣ በጂኦግራፊ ታሳብጠዋለህ፣ በኢኮኖሚ ታሳብጠዋለህ። ያኔ ክልሉ ኦልሬዲ አብጦ የቆየውን ኦሮሚያ አንድ ምሳሌ ስለሆነ ሌሎቹም ያበጡ አሉ። ያ እንዲፈነዳ ነው የምታደርግ። ስድስተኛ አዲስ አበባ የኢትዮጵያውያን የመጨረሻ መተከዣ ቤት ወይም በፈር ዞን ነች። ማለትም
ዘላስት ሜትሮፖሊታን ሲቲን ብቻ ሌሎቹን መገንባት ሲገባን ሜትሮፖሊታን የሆኑ ሲቲ ለምሳሌ ድሬዳዋ የከፋ ሁሉ ሄዶ የሚኖርበት ነው። በታሪክ ሁለት ክልሎች ሲጣሉ ሁለት ምናምን ሲራገጡ እንኳን ሰው ሄዶ የሚኖርበት ኒውትራል የሆነ አንድ ከተማ ነች። ለምሳሌ አዲስ አበባም እንደዛው። ስለዚህ ሜትሮፖሊታን ሞዴል የሆነውን ብቸኛ ልንል እንችላለን አሁን ባለው። ምክንያቱም ሌሎቹ ዞሮ ዞሮ ስብጥሩ ሜትሮፖሊታን ቢሆኑም ሌሎች ከተሞች ባለቤትነታቸው የክልሉም ስለሆነ አዳማም፣ ባህር ዳርም ሌላውንም ብንወስድ አዋሳም ብንወስድ አዲስ አበባ ግን በክልል ስር ባለመሆኗ እና ስብጥሯም እንደዛው ሜትሮፖሊታን ስለሆነ እንደ ሞዴል ሆኖ ነው የሚያገለግል። ያን ወደ ኦሮሚያ ክልል ፎርዛት ማተር ወደ የትኛውም ክልል ማካተት ማለት ይሄንን ሜትሮፖሊታን ኔቸር እና ብቸኛ የሚቀረውን የመጨረሻ ላስት በፈር ዞን እና የዜጎች መተከጃ የሁሉም ኢትዮጵያውያን ማለት ነው የቀረችዋን የኢትዮጵያን መተከጃ የሆነችዋን ከተማ ሜትሮፖሊታን ከተማ መተከጃ የምትለዋን ያዟል። ምክንያቱም ከነችግሩም የኔ ብሎ ሄዶ የሚኖርበት ከተማ እቺን የመጨረሻን በፈር ዞን ማጥፋት ነው የሚሆነው። ሰባተኛ የፌደራል መንግስት መቀመጫ እንደምታውቁት የአፍሪካ ህብረትን መዲናና የኢኮኖሚ ደም ስር የሆነችውን ከተማ ክልል የማስተዳደር አቅም የለውም። ይሄ ቢሮክራሲ ጉዳይ ነው። ኦሮሚያ ባለው ቢሮክራሲ ባለው ልምምድ የአፍሪካ መቀመጫ የሆነች የአፍሪካ መዲና የሆነችውን የኢትዮጵያውያን ከተማ የሆነችውን እንዲሁም ደግሞ የኢኮኖሚ ሀብ የሆነችውን አሁን ባለው ሁኔታ ወስዶ የማስተዳደር አቅም ስለሌለው ስምንተኛው ትልቁና አደገኛም የሆነው በጣም መሰረታዊ የሆነው አዲስ የንትርክ ግንባር ይፈጠራል። አዲስ እስካሁን ድረስ ከሞላ ጎደል በመጠኑም ሰላም ሆኖ የቆየው አዲስ ኒው ፍሮንቲር ኦፍ ክራይሲስ ልትሉ ትችላላችሁ በእንግሊዝኛ። ኒው ፍሮንቲር ያልነበረን አዲስ ፍሮንቲር የንትርክ ግንባር ማለት ይፈጠራል። ይሄ የንትርክ ግንባር ደግሞ ዝም ብሎ በንትርክ ብቻ የሚያበቃ አይደለም። ሶሻል ክራይሲስ ያመጣል፣ አፕሄቫል ያመጣል፣ ትልቅ የሴኩሪቲ ችግርን ያመጣል። እንዲሁ ኮንተስትድ የሆነ ሌላ ደግሞ ያሉትንም ቦምብ ፈንጆችንም ነቃቅለን አምክነን ሳንጨርስ አዲስ ፍሮንቲር ወይም አዲስ የንትርክ ግንባር እንዲፈጠር ያደርጋል። የመጨረሻው መከራከሪያ ይሄ ሁሉ ሆኖ ይሁን ተብሎም ቢወሰን የከተማው ማህበረሰብ አይፈቅድም። ካሁን የተዘረዘሩት 8 ነጥቦች ራሱ ፉርሽ ናቸው ቢባል ወይም ችግር የለውም ተብሎ ቢታለፍ እንኳን በምክክር ተሰብስበ ውሳኔ ስትወስን የከተማው ነዋሪ ከተማ ውስጥ ያለው የሚኖር በብዙ ሚሊዮን የሚቆጠረው ማህበረሰብ ይሄ ሲሆን የሚፈቅድ ማህበረሰብ የለም። ቤዚካሊ አንገቱን አንቆ ሲጥ አድርጎ ይሄውል ብሎ ዝም የሚል ወይም አሳልፎ የሚሰጥ የለም። አሳልፍ ስትሰጥ ቤዚካሊ ጥቅም ነው አሳልፍ የምትሰጠው። አሳልፍ ስትሰጥ ከጥቅምም አልፎ መከራን ነው የምትፈጥረው። ስለዚህ የህዝብ ፍላጎት ቅድም እንዳልኳችሁ ቻል ኢቭን ከምክክሩ በኋላ በሪፈረንደም መወሰን አለበት። የአዲስ አበባና የድሬዳዋ ጉዳይ ምክክር አዳራሽ አይደለም ማለቅ ያለበት፣ ህዝቡ በቀጥታ መወሰን አለበት። ህዝብ ሲባል ራሱ የከተማ ውስጥ የመጨረሻው መከራከሪያ የሚሆነው ኦልቲሜትሊ ይሄ ውሳኔ ሬክለስ በሆነው ቢወሰን እንኳን የከተማው ማህበረሰብ ይሄንን ጉዳይ ቁጭ ብሎ ሊያይ አይችልም ወይም አይፈቅድም። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ